ዋው 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 በጣም ደስ ብሎኛል። የዛሬው የጽናት ድራማ በጣም ነበር ደስ የሚለው። ምክንያቱም ምሩ ተሽሏት ወደ ቤቷ ተመልሳ ሰላም ህይወቷን እየቀጠለች ነው። በጣም አሁን ላይ ድክመቱ ቢኖርባትም በተለይ ደግሞ ለጽናት ናሆሜንና እናቴን አደራ ነበር ያለቻት። ለምንድን ነው እንደዚህ የምትዩ ሲሏት እነሰኒ ጽኑም እኔ በጣም ደክሞኛል፣ የውስጤን ድካም እንዴት አድርጌ ላሳያችሁ እያለች ነበረ። ግን መድኃኒቱ ምንም ስላልጠቀማት ነበር እንደዛ የሆነችው፣ ደም ስላነሳት ማለት ነው። አሁን ላይ ግን ራሱ የኪራ ጓደኛ እንግዲህ ኪራን ከሞት ያዳነው ጓደኛው እንግዲህ ደግሞ ዛሬን ምሩን ከሞት አድኗታል። ሚሪንዳ እያጠጡት ነው ማለት ነው፣ ደም ሰጥቷት እና በጣም ናሆም የራሱ በጣም ይቅርታ ላደረኩት ነገር አፍሬ ያለው ምናምን ብሎታል። ምክንያቱም ጭስ በሳሎን ቤት ላይ ቡና እየጠጣ ጭስ እየተጨሰ ባለበት ሰዓት ነበረ እየወደቀችው እንደምታውቁት ያለፈው ክፍል ካስታወሳችሁ። ስለዚህ ለእሷ ጭስ ምናምን እንደዚህ ነገር ክልክል ነው ማለት ነው። ለዛ ነበር ያፈናት እና በጣም ከባድ ነበር። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ቤተሰብ አድርጉኝ ማለት ነው። ሰብስክራይብ እያረጋችሁ አይደለም ቤተሰብ እየሆናችሁ ሰብስክራይብ እያረጋችሁ ቪዲዮውን ተከታተሉ እና ውድ ቤተሰቦቼ ምሩዬ ተሽሏት ድና በሰላም ወደ ቤቷ ተመልሳለች። ይሄ ደግሞ ለሁላችንም በጣም መልካም ዜና ነው፣ መልካም ደስታ ነው። ምክንያቱም ታስታውሱ ከሆነ ይሄኛው የኪራ ጓደኛ አዲሱ የኪራ ጓደኛ ቡና በጣም ነበር የሚወደው። ጽናት ቡና አፍልታ ባለፉት ክፍል ማለት ነው፣ ባለፈው ክፍል ካስታወሳችሁ ቡና አፍልታ ጭሳ ጭሳለት ሳሎን ቤት አመታለት ነበረ። ምክንያቱም ምሩ ያን ያህል የታመመች አልመሰላትም። ጭስም ደግሞ እንደሚከለከልም አላወቀችም ጽናት ማለት ነው። ጓደኛውም ደግሞ አላወቀም። ቡናውን እየጠጣ ነበር። ቡናውን ከጠጣ በኋላ እነ ኪራ ጋር ሊያወራ ወደ ውጭ ነበር የወጣው ካስታወሳችሁት። ከዛን እሷ ያንን ጭሱን ጭራሽ ልቧን አፈናት ጭሱ ማለት ነው። እና በጣም ከባድ ነበረ። ከዛም በኋላ ነበረ ራሷን ስታ የወደቀችው። ጭሱን ማንም ያየው የለም። ቀጥታ ወደ ሆስፒታል ነበር የተወሰደችው። ዶክተሯ ስትናገር ነው ቤት ውስጥ ጭስ ተጭሶ እንደነበር የተናገረው። ከዛን እሱም አዎ ጭስ ሳሎን ቤት ነበረ ትቸው ነበር የወጣሁት ብሏል ማለት ነው። ከዛን ነበር ናሆሜ ተነስቶ ያነቀው እሱን ማለት ነው። ምሩ የሆነ ነገር ብትሆን አለቀህም ብሎት ነበረ። ግን ደግሞ ምንም አልሆነችም፣ ደህና ናት። ደምም የሰጣት ራሱ ልጁ ነው ማለት ነው። እኔ ሰውን ከመግደል ሰውን ከማስከፋት ውጭ ሌላ ምንም የማውቀው ነገር የለም ወይ ብሎ በጣም ነበር ተስፋ የቆረጠውና ምክንያቱም ቤተሰቦቹን ያጣ ልጅ ነው እና ቤተሰቦቼ ምሩ ልጅ መውለድም እስካሁን ድረስ ስላልቻለች ወይም ደግሞ ልብ መምተኛ እንደሆነች ስላልተናገሩ የናሆም ቤተሰቦች ወይም የናሆም እናት ለምንድን ነው የማትወልዱት? ምንድን ነው የተፈጠረው እያለች ጥያቄ እያበዛችባቸው ነው። አሁን ደግሞ እንድታመመች ብታቅ በጣም አሪፍ ነበር። ምክንያቱም ምንድን ነው ብላ በጠየቀች ሰዓት እውነቱን ስለምታቅ ልብ መምተኛ እንደሆነች ብታቅ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ይሄ ነገር ቀጣይ ላይ ቀስ ብሎ መታወቁ ስለማይችል ወይም ደግሞ መታወቁ ስለማይቀር አሁኑን እውነቱን ቢነግሯቸው ብዬ አስባለሁ። እነሱም ተስፋ ከሚያደርጉ ማለት ነው። በእርግጥ ጸባያቸው ሊቀየር ይችላል። ምሩን እንዴት ልብ መምተኛ እንደሆንሽ እያወቅሽ ልጃችንን ታገቢዋለሽ፣ ለምን ራስ ወዳድ ትሆኛለሽ ብለው ሌላ ጫራ ሊፈጥሩባት ይችላሉ። ግን ቢሆንም ደግሞ እውነቱን መናገራቸው አሪፍ ነው ብዬ አስባለሁ ማለት ነው። ቤተሰቦቼ የእናንተ ሀሳብ ምንድን ነው? ሀሳባችሁን እስቲ ኮሜንት ላይ ያስቀምጡልኝ። ምሩና ኬረማን ነው ምሩና ናሆሜ ለቤተሰቦቹ እውነቱን መናገር አለባቸው። የናሆሜ ወይም ደግሞ የምሩ ቤተሰቦች ይህን ነገር ያውቃሉ። ልብ መምተኛ እንደሆነች መውለድ ማርገዝ እንደማትችል ያውቃሉ ማለት ነው። እና ስለዚህ ቤተሰቦቼ በጣም ከባድ ነው ብዬ አስባለሁኝ ማለት ነው። አሁን ላይ ምሩ ያለችበት ሁኔታ ላይ በጣም ነው የምታሳዝነው። ቤተሰቦች የእናንተንም ሀሳብ እስቲ ኮሜንት ላይ ያስቀምጡልኝ። እውነቱን መናገር አለባቸው ብላችሁ ታስባላችሁ ቤተሰብ? ምክንያቱም ህመሙ እየባሰባት ስለሆነ እውነቱን ካልተናገሩ በኋላ ላይ የሚመጣው ነገር በጣም ከባድ ነው ብዬ አስባለሁኝና ለዛ ነገር ደግሞ ዝግጁ መሆን አለባቸው። በእርግጥ ምሩ ለምን ራስ ወዳድ ሆናለሁ፣ ለምን የእሱን ህይወት አጨልማለሁ፣ ይሄ ነገር እንዳይመጣ ብዬ ነበረ በፊትም ስሸሸው የነበረው እያለች በጣም ራሷን እንትን እያለች ነበር ማለት ነው። ግን ደግሞ ህይወት ይቀጥላል። ልትድንም ትችላለች፣ ላትሞትም ትችላለች። ይሄ በሽታም ሊለቃት ይችላል፣ አይታወቅም። ግን ደግሞ እንግዲህ በቀጣይ በሚለቀቁ ክፍሎች በደንብ አድርገን የምናውቅ ይሆናል። እየተደወለብኝ እየተቆራረጠ ነው ዛሬ ቪዲዮ የሰራሁላችሁ። ለቪዲዮ ጥራት በጣም ይቅርታ ጠይቃለሁ።